ተንገተን ልጆቻችን አለቅን መኖር አልቻልንም። የተወደዳችሁ አድማጮቻችን በዛሬው በደል ይረሳል ወይስ ይለመዳል ዝግጅታችን የቀድሞው የህዝባዊ ወያኔ ሓርነት ትግራይ ከፍተኛ አመራር አካልና በአሁኑ ወቅት ደግሞ በጸረ ወያኔ እንቅስቃሴያቸው በኢትዮጵያውያን ዘንድ ከፍተኛ ከበሬታን የተቀዳጁት አቶ ገብረመድህን አርአያ በቅርቡ ለህዝብ ይፋ ያደረጉትን ጽሑፍ እናቀርባለን። የህወሓት መሪዎች የኢትዮጵያ ታሪክ እንደገና መጻፍ አለበት ይላል። ለምን? ገብረመድህን አርአያ ህወሓት ከጥንስሱ ጀምሮ እንደ ተልኮና መመሪያው ለዘመናት ከብዙ የውጭ ወረራዎችና ያልተሳኩ የቅኝ ግዛት ጥረቶች በአባቶቻችን ጽኑ ተጋድሎ የቆየውን ኢትዮጵያዊነት ለማፍረስ ህዝብን በዓለም ታይቶ የማይታወቅ የቋንቋና የዘር ልዩነት ከፋፍሎ ለብቻው የትግራይን ሪፐብሊክ ለማቋቋም ትግራይን ከአማራ ቅኝ ገዢዎች ነፃ ማውጣት ኢትዮጵያ የምትባል በአፄ ምኒልክ የተፈጠረችን አገር ከዓለም ካርታ ላይ ማጥፋት የሚሉና ሌሎች ዝርዝር ግቦችንና ዓላማዎችን አንግቦ የተነሳ ድርጅት እንደነበር ባለፉት በርካታ ዓመታት እኔ በግሌ ስገልጽና ሳስረዳ ህወሓትም አንዳንድ ጊዜ በግልጽ አንዳንድ ጊዜ ደግሞ በግብር ይህንን እኩይ ምግባሩን ሳሳየን ቆይቷል። ይኸው ኢትዮጵያዊነትን ከፊቱ መሆን ከውጭ ወራሪዎች ጋር በጽናት ተጋድሎ አቆይቷል ብሎ የሚወነጅለውን የአማራ ብሔርን የተመቸው ሲመስለው ከ1971 አንስቶ በቀጥታ በሰሜን ጎንደር በወልቃይት በጠገዴ በጸለምት እንዲሁም በሚቆጣጠራቸው የትግራይ ቦታዎች እንዳደረገው በዘር ማጥፋት ጭፍጨፋ ሳይመቸው ሲቀር ደግሞ በተላላኪዎቹ አማካኝነት በጉራ ፈርዳ እንዳደረገው ከአካባቢው አማራን የማጽዳት ሥራ ሲያደርግ ይሄው ብዙ ዓመታት ተቆጠሩ። ወያኔ ህወሓት የደርግ ሥርዓት መዳከምን ጨምሮ ከሌሎች ጉዳዮች መገጣጠም ጋር ተያይዞ በተፈጠረለት እጅግ አሳዛኝ ታሪካዊ ሁነቶች ታግዞ በ1983 ዓመተ ምህረት አዲስ አበባን ሊቆጣጠር ቻለ። በደደቢት ተቀፍቅፎ በሽምቅ ጥቃት የሚቆጣጠረውን ግዛት በተለያየ ጊዜ ያሰፋ የመጣው ህወሓት በገባባቸውና አንዳንድ ጊዜም ተቆጣጥሮ የሚቆይባቸው ቦታዎች በዋናነት ከሚሰራቸው ስራዎች አንዱ የመንግስትን ካዝና ማራገፍና መዝረፍ ነበር። የዚህ ዘረፋ ዋና አስተባባሪና ተቆጣጣሪም ስብሃት ነጋ ነበር። ከስብሃት ጋርም ዘረፋውን ያቀናጁ የነበሩት አርከበ ቁባይ አባይ ፀሐይና ሟቹ ክንፍረ ገብረመድህን የነበሩ ሲሆን ዘረፋውን ከላይ ሆኖ በስብሃት በኩል ያዝና ይቆጣጠር የነበረው ደግሞ መለስ ዜናዊ እንደነበር በበረሃ በነበርኩበት ወቅት በተለያዩ አጋጣሚዎች የማየትና በቅርበት የመታዘብ የታሪክ አጋጣሚ ነበረኝ። ህወሓት በወርሃ ግንቦት 1983 ዓመተ ምህረት አዲስ አበባ እንደተቆጣጠረ ወታደራዊ ቁጥጥርና የማረጋጋት ሥራን ከመስራት ጎን ለጎን በገንዘብ ሚኒስቴር ጠቅላይ ግምጃ ቤት በንግድ ባንክና ብሔራዊ ባንክ የነበረውን ገንዘብ በጠቅላላው በማጋዝ በምኒልክ ቤተ መንግስት አስቀመጠ። እንደ ወርቅ ያሉ በአይነት የተቀመጡና በገንዘብ ሊተመን የማይችል እጅግ ብዙ ዋጋ ሊያወጡ የሚችሉ ቅርሳ ቅርሶችንም ሰብስቦ በዚሁ ቤተ መንግስት በጊዜያዊነት ባሰናዳው የዘረፋ ጣቢያ ላይ አከማቸ። ከማዕከላዊ ባንክ ግምጃ ቤት ተጭኖ ወደዚሁ የዘረፋ ማከማቻ የተወሰደው ወደ 800 ኪሎ ግራም የሚመዝን ወርቅ የዘረፋውን ትልቅነት እንደማሳያ ሊጠቀስ የሚችል ነው። በግንቦት መጨረሻ ሳምንት አዲስ አበባን ተቆጣጥረው ለቀጣይ 2 ወራት የተደራጀና ከፍተኛ የዘረፋ ሥራ ሲሰሩ ከቆዩ በኋላ በቤተ መንግስት ያስቀመጡትን እጅግ ከፍተኛ መጠን ያለው ገንዘብን ጨምሮ በአይነት የተደላደሉ እጅግ ብዙ ብር የሚያወጡ ብርቅ ማዕድናትና ቅርሳ ቅርሶችን በአውሮፕላንና በመኪና በመጫን ወደ ትግራይ አጓጓዙ። እንግዲህ ለድርቅ የተመደበ እርጥባንን ከደሃ ጉሮሮ በማህበረ ረድኤት ትግራይ ማረት በኩል በመንጠቅና በተከታታይም የህወሓት ጦር በገባበት ከተማ እንደዚህ በተደራጀ የዘረፋ ሥራ የሀገርና የመንግስትን ግምጃ ቤት በማራቆት በተገኘ ገንዘብ ነው በእንግሊዝኛው ምህጻረ ቃል ኤፈርት በትግርኛ ደግሞ ትዕምት ወይም ተካለግሪ ምትሃል ትግራይን ለቀጣይ የተደራጀ ዘረፋና የኢኮኖሚ የበላይነት ያቋቋሙት። ከ1985 ዓመተ ምህረት ጀምሮ የተቋቋሙት መሶብ ሲሚንቶ፣ አልመዳ ጨርቃ ጨርቅ፣ መስፍን ኢንጂነሪንግ፣ ሱር ኮንስትራክሽን፣ አዲስ መድኃኒት ፋብሪካ፣ ኢዛና ማይኒንግ፣ ትራንስ ኢትዮጵያ፣ አፍሪካ ኢንሹራንስ፣
ወጋገን ባንክ ጨምሮ እስከ ቱሪስት አስጎብኝና መጽሐፍ ችርቻሮ የደረሰ የንግድና የዘረፋ መዋቅር የተዘረጋው በጠራራ ፀሐይ በተደረገ ዘረፋና ኋላ ላይ ያለ ማስያዣ ከሀገሪቱ የመንግስት ባንኮች በብድር ስም በሚወጣ ገንዘብ እንደመሆኑ እነኚህ ኩባንያዎች የሁሉም ኢትዮጵያውያን ንብረቶች መሆናቸው በፍጹም ሊዘነጋ የማይገባው ሐቅ ነው። ለነገሩ እነ ስብሐት ነጋ በተለይ በረሃ በነበሩበት ወቅት የተለያዩ ከተማዎችን ወረው ሲቆጣጠሩ ይዘርፉና ያዘርፉ የነበረው የመንግስትን ንብረት ብቻም አልነበረም። መጠኑ ይነስ እንጂ ድርጅቱ መሰሪ የሆነ ዓላማን አይደግፉም፣ ኢትዮጵያዊ አገር ወዳድነት አላቸው፣ በኤርትራ ጥያቄ ላይ ከህዋት ሐሳብ ጋር አይስማሙም ብለው የመደቧቸውን ንጹሃን ዜጎችን የተለያየ ስም በመስጠትና በመወንጀል በኋላዋ ወያኔ ወይም ስውር እስር ቤቶች በመወርወር ንብረታቸውን ይወርሱ ነበር። እነኚህ ዜጎች በመጨረሻቸው በተለያዩ ጊዜያት ከነኚህ እስር ቤቶች ውስጥ መውጣት መረሸን ነበር። ስብሐት ነጋ በተለያዩ አጋጣሚዎች ኤፈርት በኢትዮጵያ ሀብታሙ ድርጅት እንደሆነና ህዋትም ያለምንም ማፈር ኤፈርት መሪ ኢኮኖሚ እየገነባ እንደሆነ ነግሮናል። በተለያየ ጊዜ በዘረፋ የሰበሰቡትና ያከማቹት ሀብት መጠን ምን ያህል እንደሆነ አስበውት ይሁን አዳልጧቸው ከሚነግሩ ላይ ሁሉም ኢትዮጵያዊ ልብ ሊል ይገባል። እነሆ ላለፉት 22 ዓመታት ማዕከላዊ መንግስቱን ተቆጣጥሮ ያለው ይህ የአጥፊ ወሮበሎች ቡድን በኢትዮጵያዊ ማንነት ላይ ሲፈጠር ጀምሮ አጥንቱን የመጣውን የጥፋት ተልዕኮ ለማስፈጸም ሲሰራ ሲመቸው በይፋ በህዝብ መገናኛ ብዙሃን ትቢት በተቀላቀለው ድንፋታ ሳይመቸው ሲቀር ደግሞ በተጠማዘዘና ግራ በገባው የፖለቲካ ፍልስፍና በማደንዘዝና ግራ በማጋባት ሲሰራ ኖሯል። ዛሬ ደግሞ በበረሃ ጀምሮ በተጋነነ ተጠምዝዞ በተተረጎመና አንዳንድ ጊዜም ከሜዳ ተጠፍጥፎ በተሰራ የሐሰትና የክህደት ሸፍጥ ሲያጠቁትና ሲያንኳሱት የኖሩትን የኢትዮጵያ ታሪክ እንዳዲስ እንጽፋለን ብለው በስብሐት ነጋ በኩል በይፋ ማወጅ ጀምረዋል። የህዋት መሪዎች አሁን በስልጣን ላይ ያሉት ብቻ ሳይሆኑ በ1993 ክፍፍል ከስልጣን የተባረሩትም ጭምር በተለያዩ ጊዜያት ይህን በኢትዮጵያዊ ማንነት ላይ ያደባ የታሪክ ክለሳና እንዳዲስ የመጽሐፍ ጉዳይ ላይ በተደጋጋሚ ሐሳባቸውን መስጠት ብቻ ሳይሆን ዋና ቀንቃኝም ሆነው ሰብከዋል። እጅግ የሚያሳዝነው ደግሞ ያቺ ሀገርና በወቅቱ የነበሩ መንግስታት ብዙ አፍሪካውያን በጨለማ በሚኖሩበት ዘመን እንደ ዜጋ በሰጧቸው በጎ ዕድል ተምረው ሰው መሆን የቻሉ የትግራይ ምሁራን ፍጹም ምሁራዊና የዜግነት ኃላፊነታቸውን በወያኔ ዘረኝነትና ሆዳቸው ለውጠው የዚሁ እኩይ ምግባር አይዞህ ባይ ምሁራዊ ድጋፍ ሰጭና አንዳንድ ጊዜም ፊታውራሪ ሆነው መገኘታቸው ነው። ከሀገር ውጭ ሆነው አንዳንዶቹም ሀገር ቤት ገብተው ለዚህ እኩይ ዓላማ ከተሰለፉ ምሁር ተብዬ ዜጎች ውስጥ ዶክተር ገብሩ ታረቀ፣ ዶክተር ሰለሞን እንቋይ፣ ዶክተር አሳይህን ደስታ፣ ጎርፉ ገብረመድን፣ ዶክተር ቴዎድሮስ ኪሮስ፣ ዶክተር ክንደያ ገብረ ሕይወት ናቸው። ዛሬ ካሸነፈ ጋር ያደሩ መስሏቸው ህሊናቸውን ሸጠው በክህደት ቢኖሩም ነገሮች ዞር ያሉለት ለትውልድም ሆነ ለህሊናቸው ምን መልስ ሊሰጡ እንደሚችሉ ያሰቡበትም አይመስልም። የኢትዮጵያ ታሪክ ፍጹም ጥልቅ ያለውና በአመዛኙ እንበዛም መከራከሪያ ሳይቀርብበት በግልጽ ባሉና በጽሑፍ ተመዝግበው በተቀመጡ ድርሳናት ቅርሳቅርሶችና መዛግብት አዝረጅነት ሊጠና የሚችልና እስካሁንም በተለይ በውጭ ታሪክ አጥኚዎች በመጽሐፍ መልክ በብዛት የተጻፈበት ነው። ይህንን ታሪክ አጣሞ ለመተርጎምና እነ ስብሐት ነጋ እንደሚሉት እንዳዲስ ለመጽሐፍ መነሳት መሞከር ሊሳካ የማይችል ነገር ግን ብዙ ጉዳት ሊያመጣ የሚችል የመጨረሻው የጥቃት ሙከራ ነው። በታሪክ ሁኔታዎች ላይ በታሪክ ምሁራን በኩል ደረጃውን የጠበቀና ጥብቅ የሆኑ ሳይንሳዊ መንገዶችን በመከተል የተረጓሜ ክርክር ማንሳት ይቻላል። የተከሰቱ የታሪክ ሁኔታዎችን በመካድ ታሪክን እንደ ፖለቲካ ማጥቂያ መሳሪያነት ለመጠቀም መሞከር ግን እጅግ ከፍተኛ መዘዝ አለው። መለስ ዜናዊ የኢትዮጵያ ታሪክ 100 ዓመት ነው ብሎ በይፋ በተናገረ ጥቂት ዓመታት ውስጥ ኢትዮጵያውያን በይፋ በምርጫ ካርዳቸው የሱን ዘረኝነት አንፈልግም ወግድ ባሉት የምርጫ 97 ማግስት አይኑን በጨዋጥቦ ኑና ሚሊኒየምና ክብር ያለው ክስተት መቼም ቢሆን የሚረሳ አይደለም። የኢትዮጵያ ታሪክ የ3000 ዓመት ታሪክ ነው ሲባል ዝም ብሎ ባፈ ታሪክ ወይም በዘልማድ የሚነገር ነገር ሆኖ አይደለም። የግዛት ስፋቱ ይጥበብም ይስፋ የሀገራችን ታሪክ 3000 ዓመት ለመሆኑ የሚያሳዩ የተለያዩ ማስረጃዎች ለመኖራቸው
ይህንን ሐቅ ለመካድ መነሳት እንደመለስና ስብሃት እኩይ ዓላማ አርግዞ የመጣ ቡድን ወይንም ጭልጥ ብሎ አይምሮን የሳተ ሰው መሆን አለበት። በውጭ ሀገራት በፖርቱጋል፣ ግብጽ፣ እስራኤል፣ ጣሊያን፣ እንግሊዝ፣ ጀርመንና ስፔንን ጨምሮ በብዙ ሀገራት የሀገራችንን የተለያዩ ዘመናት ታሪክ ሊያሳዩና ሊያስረዱ የሚችሉ የታሪክ መዛግብትና ማስረጃዎች ይገኛሉ። ዛሬ የኢትዮጵያ ማዕከሉን በዘርና በሃይማኖት ከፋፍሎ ከመታና ካዳከመ በኋላ በዝርዝር ሌሎችን የህብረተሰብ ክፍሎች ወደ ማጥቃት በስፋት ተሰማርቷል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ፓትርያርክ አንስቶ ሌላ መሰየም፣ የተሰየሙትም በእግዚአብሔር ቁጣ ሲወሰዱ ሌላ ለመሾም ድራማ መስራት፣ ኢትዮጵያዊ የእስልምና ሃይማኖት ተከታዮችን የእምነት ትምህርት በካድሬዎች ለመጻፍ መሞከር፣ አማንያኑም እምቢ ሲሉም መግደል፣ ማሰርና ማንገላታት የዚሁ ታሪክን የማበላሸትና እንደ አዲስ የመጻፍ ዘመቻ መገለጫ ሁነቶች ናቸው። ዛሬ ላይ በዋልድባ ገዳማት ላይ የደረሰ ያለው ጥቃት ዝም ብሎ በአጋጣሚ የተከሰተ ሳይሆን ይልቁንም ቀደም ብሎ ታቅዶበት በሂደት እየተገበረ ያለው ታሪክን የማጥፋትና የመደለዝ ዘመቻ አካል እንጂ። ወያኔ ታሪክን ልክ እንደ አዲስ ከዜሮ ከሃዲው መለስና ሌሎች ወያኔ ጀሌዎችን ጀግና ነገር ግን ስለ እውነትና ነጻነት ሲሉ የተዋደቁና የተሰዉ ሰማዕት አባቶቻችን ደግሞ ፈሪና ከሃዲ አድርጎ የመጻፍ ዘመቻውን ወያኔ ከሚቆጣጠራቸው መገናኛ ብዙሃንና አሁን በብዛት እየተጻፉ ከሚወጡ እርባና ቢስ መጻሕፍት መረዳት ይቻላል። ወያኔ በኢትዮጵያ የብሔር ብሔረሰብ መብት አምጥቻለሁ ይለናል። ሐሰት የሆነውና እየሆነ ያለው አገሪቷን በዘር ከፋፍሎ ሲያበቃ እነኙ መብት አምጥቼላቸዋል የሚላቸው ብሔሮች የዘር ማጥፋት ዘመቻውን እያካሄደባቸው ይገኛል። ወያኔ ግዙፉን የደርግ ሰራዊት ደምስሼ ኢትዮጵያን ነጻ አውጥቻለሁ ይለናል። ቅጥፈት የሆነውና እውነታው ሌላ ነው። ትክክለኛ የታሪክ ተንታኝ ከአንድ ብሔር በተውጣጣና በአብዛኛው ዜጎችን የማይወክል ይልቁንም ታሪካቸውን የሚሰድብና የሚያንቋሽሽ ፖለቲካ ይዞ መጣ የመርዘኞች ቡድን የኢትዮጵያ ጦር ተሸነፈ ብሎ መቀበል ፍጹም ስህተት ይሆናል። ለኢትዮጵያ ጦር መሸነፍ በወቅቱ የነበረው የከሰረ የኮሙኒስት ስርዓት መላሸቅና የፖለቲካ ስርዓቱ ከቀዝቃዛው ጦርነት መዳከም ጋር ተባብሮ የእዝ ሰንሰለቱ በመላላቱ ያስከተለው የመዋጋት መንፈስ መቀዝቀዝ አይነተኛና ወሳኙን ሚና ተጫውቷል። አንዳንዶች በወቅቱ በወያኔ መሪዎች የተሰጠውን ቃል አምነው ለጊዜውም ቢሆን እስቲ እንያቸው የሚል ካሳደሩት ዛሬ ላይ እንደ ታላቅ ስህተት ሊቆጠር የሚችል የፖለቲካ ስሌት ስህተት በቀር ብዙሃኑ የኢትዮጵያ ሕዝብ እንኳን ወያኔን መጣብን እንጂ መጣልን ብሎትም አያውቅ። ሌላው የወያኔ አይን ያወጣ የታሪክ ሽንጠጣ አንዳንዶች ሕግ አራዊት ብለው የሚጠሩትና ሟቹ እኩዩ መለስ ዜናዊ እንደማወናበጃ የሚጠቀምበት ሕገ መንግስት ነው። ወያኔ ሲዘብት ለኢትዮጵያ ሕዝብ አስደናቂና ነጻነቱን ያጎናጸፈ ሕገ መንግስት አመጣን ይላል። ሐሰት ሕገ መንግስቱ በውስጡ ከያዛቸው አንቀጾች በመለስ ዓላማው ምን እንደሆነ እነሆ ከረቀቀበት የዘጠናዎቹ አጋማሽ ጀምሮ ምን ማለት እንደሆነ የኢትዮጵያ ሕዝብ እየኖረበት አይቶታልና ዝርዝር ማብራሪያ ውስጥ መግባት አያሻኝም። ሲመጻደቅ ደግሞ ኢትዮጵያን ከመበታተን አዳናት ይለናል። ክህደት ስብሃት ነጋ ሲያዳልጠው ኢትዮጵያን አፍርሰን እንደ አዲስ እየሰራናት ነው ይልና ማናፍራሽና በታኝ እንደሆነ ሳያውቀው ይነግረናል። ወያኔ እንዳሰበው ሳይሆን እንደ ኢትዮጵያ ሕዝብ ጽናትና እምነት ሀገራችን እስካሁን በአንድነቷ ቆይታለች። ይብላኝላቸው ለነሱ እንጂ ከወያኔ ውድቀትና ሞት በኋላም አንድነቷን ጠብቃ ትቀጥላለች። ሲላቸው ደግሞ የአክሱም ታሪክ የጥቂት የትግራይ አካባቢዎች ታሪክ ነው ይሉናል። ሙሉውን ትግራይን እንኳን አያጠቃልልም ሲሉም በድፍረት ይነግሩናል። ጉድ ነው። ምን አይነት ማህፀን ይሆን እንደዚህ አይነት ከሃዲዎችን የወለደች? በአንድ አገር ታሪክ ውስጥ አይነቱ ይለያይ እንጂ በታሪክ አጋጣሚ አሁን በማሊ እንደምናያቸውና እንደ አፍጋኒስታኑ ታሊባን አይነት ከተጠማዘዘ የሃይማኖት ፍልስፍና ተነስተው ሀገራዊ ጥፋት የሚያደርሱ ቡድኖች ስልጣን ሊይዙ ይችላሉ። እንደ ወያኔ አይነት ግን ከአንድ አካባቢ ተቧድነው መጥተው በዚህ የመረጃና የእውቀት ዘመን ለክህደትና ለጥፋት የሚተጉ ቡድን ግን አንብቤም ሆነ ሰምቼ አላውቅም። የአክሱም ታሪክ የመላው ኢትዮጵያውያን ታሪክ ነው። እንደ ዘመኑና ጊዜው የተፈጸሙ ታሪኮች
በቀጥታም ሆነ በተዘዋዋሪ ሁሉንም የአካባቢውን ማህበረሰቦች መነካካታቸው እስካልቀረ ድረስ ታሪኩ ሁሉም ኢትዮጵያውያን ሊኮሩበት ሊወያዩበትና ሊማሩበት የሚገባ የጋራ ታሪክ ነው። ህዝባዊ ወያኔ ሓርነት ትግራይ በኢትዮጵያ ላይ ያደረሰው ጥቃት እንደ ዮዲት ጉዲትና አህመድ ግራኝ በአጭር ጊዜ ባይሆንም ላለፉት 40 ዓመታት ገደማ ከበረሃ ጀምሮ በኢትዮጵያዊነት ስነልቦናና ቅርስ ላይ ያደረገውን ጥቃት ስናይ ሁለቱ ካደረሱት መጠነ ሰፊ ጥቃት ጉዳቱ ይበልጥ እንጂ አያንስም። የህወሓት ጥንስስ የተጀመረው በ1964 ዓመተ ምህረት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በተሰባሰቡ የትግራይ ዘረኞች ነበር። ሻዕቢያ ለራሱ ተልኮ ማስፈጸሚያ ይረዳው ዘንድ ጥቂት ዘረኞችን ሰብስቦ ገንዘብ ፈሰስ በማድረግ ማህበረ ገስገስቲ ብሔረ ትግራይን ፈጠረ። የድርጅቱን ከጥንስሱ ኢትዮጵያን ለማጥፋት መነሳት የኔን ምስክርነት ማንበቡ ብቻ በቂ አይሆንም። በአንዳንድ ድረገጾች ላይና በኢንተርኔት በቀላሉ ሊገኝ የሚችለውን የድርጅቱን የ1968 ፕሮግራም ማየቱ ብቻ በቂ ነው። ህወሓት በቀላሉ ሊደልዛቸውና ሊያጠፋቸው የማይችላቸውን ከፍተኛ የሀገር ክህደትና የጅምላ ግድያ ወንጀሎችን የግል መዛግብቶችን አመሳክሬ እዘረዝራለሁ። አንባቢያን ዝርዝሩ ያለቀደም ተከተል መቀመጡንም ልብ ይበሉ። ገና ከመመስረቱ ብዙም እድሜ ሳያስቆጥር በ1968 ንጹሃን የትግራይ ልጆችን ሲለው ኢዲዩ ሲያሰኘው ደግሞ በኢሃፓና በደርግነት እየወነጀለ በጅምላ ፈጃቸው። አባወራና ማወራዎችን በመግደል ብቻም አላበቃም። የብዙሃንንም ንብረት በመውረስ ቀሪ ቤተሰባቸውንም ጭምር ነው አይቀጡ ቅጣት የቀጣው። ብዙሃን ህፃናትንም ያለ ወላጅ አረጋውያንንም ያለ ጧሪና ቀባሪ አስቀራቸው። ይህ በትግራይ በስፋት የሚታወቅ ሐቅ በመሆኑ በዘመኑ የወያኔ ጉጅሌ ጦር ይንቀሳቀስ በነበረባቸው ቦታዎች ይኖሩ የነበሩ ሰዎችን በመጠየቅ ማንም ሊረዳው የሚችለው ሐቅ ነው። በወርሃ ህዳር 1969 ዓመተ ምህረት ከህወሓት አመራር ተወክለው መለስ ዜናዊና አባይ ፀሐዬ ከሻዕቢያ ጋር አሁን አወዛጋቢ ተብለው የሚነገርላቸውን ከባድመ ጀምሮ እስከ አፋር አካባቢዎች ድረስ ያሉ ቦታዎችን አሳልፈው የሰጡ መሆናቸውና ከብዙ ዓመታት በኋላም ይህንኑ መዘዝ ተከትሎ በተነሳ ጦርነት ከ100 ሺህ በላይ ኢትዮጵያውያን በጦርነት ያለቁበት ሁኔታ የጉዳዩም እስካሁን ሳይቋጭ በእንጥልጥል መቆየት ማንም ሊዘነጋው የማይገባው ሐቅ ነው። ህወሓት ይህንን አገር የመሸጥ ስራውን ይሰራ የነበረው ገና በደፈጣ ውጊያ ላይ በነበረበት ጊዜና በትግራይ ህዝብ ጭምር ምንም አይነት ተቀባይነትም ሆነ ውክልና ሳይኖረው መሆኑ ልብ ሊባል ይገባል። በ1968 ዓመተ ምህረት ጀምሮ በተለያዩ አጋጣሚዎች እንፍሽፍሽ ተነሳ በማለት አመራሩ የተንቤን፣ እንደርታ፣ አዲግራት፣ ክልተ አውላሎ፣ ራያ በትንሹም ቢሆን በአክሱምና አድዋ ከነበሩ ታጋዮች ውስጥ በብዙ ሺህ የሚቆጠሩ ገድለዋል። ለዚሁ ምስክር አሁን በህይወት ያሉ ታጋዮችና ህዝቡ እማኝ ነው። በየአካባቢውም ማስረጃ ሊሆኑ የሚችሉ የጅምላ መቃብሮችን ጭምር ማሳየት ይቻላል። በ1969 በወርሃ ህዳር በወልቃይት ጠገዴ፣ ዳንሻ፣ ጠለምት፣ ሁመራ እንዲሁም ከሁሉ አካባቢውን ከተወላጆች በማጽዳት የትግራይ መሬት ነው በማለት በካርታ ቀላቅሎ አስታወቀ። በ1971 ዓመተ ምህረት የህወሓት አንደኛ ጉባኤ አንስቶ የድርጅቱ አመራር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የአማራው ገዢ መሳሪያ ነች በማለት የጥቃት በትሩን መዘርጋቱን ተያያዘው። ይህ እኩይ ትንተናው ከኮሙኒስታዊ የፖለቲካ ፍልስፍና ጋር ተጣምሮ በፈጠረው የተወላገደ ስነልቦና እየተመራ በብዙ አብያተ ክርስቲያናት ላይና ገዳማት ላይ የዘረፋና የጥቃት እጁን ሰነዘረ። ለዘመናት የኖሩ የሃይማኖቱን ትውፊትና ባህላዊ እሴቶችን ማህበረሰቡን በማስገደድ ከለከለ። ክርስትና ማንሳትና ሰርግ ማድረግን ጭምር ቀሳውስትን በግልጽ ማጥቃትና ቤተ እምነቶችንም ማርከስና መዝረፍ የሰርክ ግብሩ አደረገው። በ1972 ዓመተ ምህረት ጥቅምት ወር ጀምሮ በወልቃይት ጠገዴ ህዝብ ላይ የወያኔ ህወሓት የዘር ማጽዳት ሥራ አማራ ጸረ ትግራይ ነው በሚል ይፋዊ መፈክር ታጅቦ ከህፃን እስከ ሽማግሌ ድረስ ተፈጸመባቸው። ቤተሰቦች መኖሪያ ቤታቸው በላያቸው ላይ የተዘጋ እሳት ተለቀቀባቸው። በ1970 ዓመተ ምህረት ህወሓት በሚቆጣጠራቸው ነፃ መሬቶች ይኖሩ የነበሩ አማሮች ዘራቸው እየተቆጠሩ ተገደሉ። ንብረታቸውም ተወረሰ።
አማራ በተገኘበት ቦታ ሁሉ እንዲገደል በይፋ አዋጅ ተላለፈ። ብዙሃኑ አማራ ስለሆኑ ብቻ ተፈጁ። በ1970 ዓመተ ምህረት ኢህአፓ ከትግራይ ለቆ እንዲወጣ የህወሓት አመራር አዋጅ አስተላለፈ። የኋላ ላይም ኢህአፓ በትግራይ ኢትዮጵያዊነት ላይና በኤርትራ ጥያቄ ላይ ያለውን አቋም እንዲለውጥ ለማስገደድ ቢሞክሩም አሻፈረኝ በማለቱ ሻቢያና ወያኔ ግንባር ፈጥረው የኢህአፓን ጦር ደመሰሱ። በ1970 ዓመተ ምህረት መጀመሪያ አካባቢ በብስራት አማረ የሚመራ በቁጥር ወደ 50 ገደማ የሚሆኑ ታጋዮች ኤርትራ ውስጥ በሻቢያ አማካኝነት የፈዳይነት ስልጠና ወስደው በተለያዩ የትግራይ አውራጃዎች ውስጥ ሰርገው መግባት የህወሓትን እኩይ ዓላማ የማይደግፉ ንጹሃንንና የመንግስት ሰራተኛ የሆኑ ሌሎች ዜጎችን በተደጋጋሚ ጥቃት ፈጁ። በህዳር ወር 1968 ዓመተ ምህረት የህወሓት አመራር ከነሰራዊታቸው የግንባር ገደሊ ሓርነት ትግራይ ታጋዮችን ይህ ድርጅት በጊዜው በግብርም ሆነ በዓላማ ከህወሓት እምብዛም የማይለያይ ድርጅት ሲሆን ብዙም በትግል ሳይቆይ በህወሓት የተደመሰሰ ድርጅት ነው። በሙሉ በጸረ ዲሞክራሲያዊ ባህሪያቸው በአንዲት ሌሊት ዘገልባ ጎጥ ውስጥ በጅምላ ፈጇቸው። በ1977 በትግራይ የደረሰውን አስከፊ ድርቅ ተከትሎ በለጋሽ ሀገራትና ህዝቦች ዘንድ ለነፍስ አድነት ተብሎ የተላከውን እርጥማን የህወሓት አመራር በጥሬ ገንዘብ የመጣውን በቀጥታ ወደ ግል ካዝናቸው በአይነት የተለገሰውን ደግሞ በሱዳን ገበያ በመቸብቸብ ለትጥቅ መግዣና ለግል ሀብት አዋሉት። እርዳታ ተላከለት የተባለው ምስኪን ህዝብም በየበረሃው ወድቆ ረገፈ። ለመለመኛ ለታሰበ ድራማ ወደ ሱዳን እንዲሰደድ በህወሓት የታዘዘው ረሃብተኛም በየመንገዱ ቀረ። የትግራይ ህዝብም ታሪክ ሊረሳው የማይገባው ታላቅ ክህደት ከአብራኩ ወጣሁ በሚሉ ከሃዲዎች ተፈጸመበት። በ1981 ዓመተ ምህረት ደርግ ትግራይን ለቆ እንደወጣ ህወሓት ካለምንም ችግር በሩ የተከፈተ ቤት ማግኘቱ ሰተት ብሎ መሃል ትግራይ ገባ። ገብቶም አላረፈም። በየከተማው ይኖሩ የነበሩ መምህራንን እንዲሁም የመንግስት ተቀጣሪ ዜጎችን ጠላት ብሎ በደርግ ደጋፊነት ወንጀል ለቅሞ ፈጃቸው። ከያውራጃው ብዙ ሰዎች መገደላቸውን በቀላሉ ማጣራት ይቻላል። በ1981 ዓመተ ምህረት የአሜሪካ መንግስት ተወካዮች በየካቲት ወር በሱዳን ካርቱም መለስ ዜናዊንና ኢሳያስ አፈወርቂን አነጋግረው እንደምን ስልጣንና አገሪቷን ከደርግ ውድቀት በኋላ እንደሚያስተዳድሩ አደላድለው ሲያበቁ ለወያኔ ከሃዲዎች ኢትዮጵያን አመቻችተው አሳልፈው ሰጧት። ከደርግ መዳከም ጋር ተያይዞ የአገሪቷ አራቱም ማዕዘናት ክፍት በመሆናቸው ህወሓት ከመቀሌ ተነስቶ ካለምንም ችግር አዲስ አበባ ይገባ ቻለ። ከሽሬ ተነስቶ በጎንደር በባህር ዳር በኩል አድርጎ አዲስ አበባን ተቆጣጠረ። ህወሓት ኢትዮጵያን ወሮ አዲስ አበባ ከገባ በኋላ የመንግስትን ስልጣን ተቆጣጥሮ የሰራውን ወንጀል በዝርዝር ለማቅረብ ይህ ጽሑፍ ብቻ በቂ አይደለም። ስፍር ቁጥር የሌለው የሀገር ክህደትና የዘር ማጥፋት ስራዎች በተለያዩ ቦታዎች በሚኖሩ ንጹሃን ኢትዮጵያውያን ላይ ፈጽሟል። በተለያዩ ቦታዎች በአማራዎች ላይ፣ በጋምቤላ ባኛኮች ላይ፣ በአዋሳ በሲዳማዎች፣ በኦጋዴን በኢትዮጵያ ሶማሌዎች ላይ እንዲሁም በመላ አገሪቱ ባሉ እስር ቤቶች ታጉረው የሚማቅቁ በ10 ሺዎች የሚቆጠሩ ኦሮሞዎች ላይ እስከ ዘር ማጥፋት ወይም ጂኖሳይድ ደረጃ የሚደርስ ወንጀል ፈጽሟል። አሁንም እየፈጸመ ነው። በተለያዩ የመረጃ ምንጮች እንደተገለጸው ህወሓት በበረሃ በነበረበት ወቅት በአሜሪካን መንግስት በሽብር ድርጊቱ እንደ አልቃይዳ አሸባሪ ድርጅት ተደርጎ ይታይ እንደነበር ወጣቱ ጋዜጠኛ በበገላው ከግሎባል ቴሮሪዝም ዳታቤዝ ላይ አሳይቶናል። ይህንን መረጃ ማየት ለሚፈልግም ሰው ከኢንተርኔት ላይ ማግኘት ይችላል። የህወሓት ጥቁር ታሪክ እንግዲህ ይህ ነው። የነመለስ ዜናዊ ፖለቲካና አመራር በበረሃም ሆነ በከተማ ይህ ነበር። ታሪክ ዳቦ ሆኖ አንበላውም ከሚል እጅግ አሳናፊና መሰሪ ትንተና ጀምሮ የኢትዮጵያን ታሪክ የማንቋሸሽና የማጨማለቅ ሥራ የህወሓት ዋነኛ የፕሮፓጋንዳ ግብ እንደነበርና አሁንም እንደሆነ ካፋቸው የሚወጣውን ንግግር በመስማት መገንዘብ ይቻላል። እነኚህ ናቸው እንግዲህ አማራንና ኦርቶዶክስ ቤተክርስቲያንን እናጠፋለን ከሚል ጀምሮ ኢትዮጵያን አፍርሰን እንደ አዲስ እንሰራለን እና ታሪኳንም እንደ አዲስ እንጽፋለን የሚሉ የሥርዓቱ ዋና አንቀሳቃሽ መለስ ዜናዊ በሞት ተቀስፎ ከሄደ እነሆ ወራት ተቆጠሩ። ሊታረቅ በማይችል የክህደት ቁልቁለት ውስጥ ያለው ህወሓትም ፍጹም ሊመልሳቸው የማይችላቸው ታሪካዊ ጥያቄዎች ተወጥሮ የውጪ ነፍስ ግቢ ነፍስ ግብ ላይ ይገኛል። የድርጅቱ እኩይ ዓላማና ግቡ
ዛሬ ፍንትው ብሎ በወጣበት ወቅት ላይ ኢትዮጵያውያን በመላ ኦሮሞ፣ አማራ፣ ትግሬ፣ እስላም፣ ክርስቲያን ሳይሉና አላስፈላጊ ያተካራቸውን ወደ ጎን በማለት ይህንን የታሪክ አሽክላ የሆነ ዘረኛ ቡድን ከስር መሰረቱ ነቅለው መጣያ ጊዜው አሁን ነው። በስቃይ ላይ ያሉ ወገኖቻችንንና ሀገራችንን ከወያኔ መንጋጋ እናላቅ። የሀገራችንንና ህዝባችንን በጎ ታሪክና መጻኢ ዕድልም እናስመልስ። ገብረ መድኅን አርአያ ተፈጸመ።